ስተኛ በእንቅልፍ ልቤ እየጸለይኩ ነው የምተኛው። ሃሌሉያ እየጸለይኩ ሌላ ጊዜ እኮ የሚገርም ማንን ነው የምልሰው ነገ እያልኩ ነው ማስ ተረኛ ማን ነው? እንደው እግዚአብሔር ይቅር ይበለኝ አባቴ። ተረኛ ማን ነው? ባለ አጀንዳ ማን ነው? ነገ የሚላሰው ማን ነው እያልኩ ነበር እና የማስበው የነበረው አሁን በጸሎት ነው ያለ ነው። ቤተሰብ 4 አበባ ለዝጋው እንዴ ችላማ አትሉ። ሰውየው ተቀጥቅጦ ነው የሚወጣው። ለዝጋው 2 ይቀራል። 2 አበባ 1 ቀጥልሽ እና ማን ነው የሚላሰው እያልኩ ነበረ የምተኛው። ያው የጠዋት ጥብሴ ባን ነው ብዬ ነበር የምተኛው። ገብቷል። ለጠዋት ጥብስ የሚዘጋጅ ነበር። ትሪፕል ነው ቤተሰብ እና አሁን ግን ጸሎት ላይ ነኝ። እንደኔ ቢጎበኛቸው በተለይ ሶሻል ሚዲያ ላይ እንደኔ የሚሰዳደቡ ሰዎች አሉ አይደለ? በየጊዜው አጀንዳ እየፈጠሩ እንደው እግዚአብሔር ጎብኝቷቸው የእሱ መጠቀሚያ ቢያደርጋቸው እንደኔ ሰላም ቢያገኙ እያልኩ ለእነሱ አስባለሁ። እግዚአብሔርን አመሰግናለሁ። መጽሐፍ እጅግ አድርጌ አመሰግናለሁ። ሰላሙ ደግሞ በቃ ለሰው ሰላም፣ ለሀገሪቷ ሰላም፣ ስለ ሁሉ ነገር ሰላም። የዘር ጉዳይ አያሳስበኝ፣ የምን ጉዳይ አያሳስበኝ፣ የምን ጉዳይ አያሳስበኝ እና ክብሩን ጌታ ይውሰድ። ስለዚህ በጣም ደስ የሚል ሰላም ላይ ነው። በክርስቶስ ኢየሱስ የሚገኘው ሰላም ጌታ ኢየሱስ ምን አለ መሰለህ? ጌታ ለደቀ መዛሙርቱ ብዙ ነገር ሰጥቷል። እንግዲህ በክርስቶስ ኢየሱስ በኩል የዘላለም ሕይወት አግኝተናል። ግን አንድ በጣም የሚገርመኝ የመጽሐፍ ቅዱስ ክፍል አለ። ሰላሜን እሰጣችኋለሁ አለ። ዛሬ ስንማረው ነበር። አይገርምም? ሰላሜን ማለት ከአባቱ ጋር በሰማይ የሚኖርበትን ማለት ፍጹም የማይበጠበጠውን ሰላሜን ካለ ከአብና ከመንፈስ ቅዱስ ጋር የሚኖረው ያንን ማንም ኢንተረፕት የማያደርገውን ያንን ፍጹም ሰላም እሰጣችኋለሁ አለና እተውላችኋለሁ ደግሞ አለ። ይህን የምሰጠው ሰላም አለ። እሺ ሲሉት ዓለም እንደሚሰጠው እንዳይመስላችኋል። ኢየሱስ የሚሰጠው ሰላም ዝና አይሰጥም፣ ቤተሰብ አይሰጥም፣ ገንዘብ አይሰጥም፣ ብዙ ሰዎችን በማወቅ አታገኝም። ብዙ የእንትን ነገር ስላለ ምድራዊ ነገር ስላለ ይህንን ሰላም አታገኝም። ይህ ሰላም የሚገኘው በክርስቶስ ኢየሱስ በመሆኑ ለምን ይመስላል? ጧጠሽ ብለህ ረፍ ብለህ ስተኛ አንተ ያገኘው ሰላም እነዛ ጋር የሌለው፣ አንተ ጋር ኢየሱስ አለ፣ እነዛ ጋር ኢየሱስ የለም። ኢየሱስ ላለው ሁሉ ረፍት አለው፣ ሰላም አለው፣ የዘላለም ሕይወት አለው። ከምንም በላይ ደግሞ የዘላለም ሕይወት አለ። መዳን የሚባል ነገር አለ። ባይዞ ዮኒ በጣም ሲሪየስሊ እኔ በዚህ ሰሞን በጣም ደጋግሜ ማውራት የምፈልገው ነገር ምንድነው? መዳናችሁን አታቅልሉት ነው። ጌታ ቀላል ነገር አይደለም። በክርስቶስ ኢየሱስ በደም ፈሳሽነት በደም በማፍሰስ በመሰቀል በመስቀል ላይ የተገኘው ይህ የዘላለም ሕይወት ቀልድ አይደለም። ነው ማለት እናውራበት ማለት አልፈልግም። እኔ በዚህ ጉዳይ አሁን በክርስቶስ ኢየሱስ በማዳን ጉዳይ እስቲ እንነጋገር። ለመነጋገር ራሱ እድል ማልሰጠው ጉዳይ ይሄ ነው። መዳኔ ላይ በጣም ሲሪየስ ነኝ እኔ። ለምን ቀልድ አይደለም። ይሄ ዘላለም ነው እንዴ። 70 ነው የምንቆየው እዚህ ምድር ላይ። አንተ እንደውም እግዚአብሔር ረድቶል ግማሹን በላይ ነው ሩብ ጉዳይ ኖራል አንተ አይደለ? 55 ዓመቱ ነው ሲለኝ ነበር ትላለህ ነው በዛ በ55 ዓመቴ እንዲህ ከመሰልኩ ተመስገን። ስንት ዓመት ነው ግን? እኔ አም 47 ኦልሬዲ ወደዛ ነው። በቃ ግማሹን ኖራል ማለት ነው። 70 ምናምን ነው የምንኖረው ተጠቅልለን ወደ ጌታ ነው። እኔ ከዛ በላይ ነው የምኖረው። ሶሪ መቶ ትቆያለህ። ብዙ ተሰጥቶ ብዙ ማድነው ብዙ ነፍሳት አሉ። ቆያል። እኔ አልቆይም ነው እንዲሁ ሰብኬ ወደ ጌታ መሄድ ነው የምፈልገው። ምን አለ እዚህ እኔ ቀስ ብዬ አልቸኩልም። አሪፍ አይቸኩልም። በቃ አንተ ስበክ ቀስ ብዬ ትንሽ ቆይ። እኔ ወደ ጌታ ብዙ ማዳን ያለብኝ ህይወቶች አሉ። ተባረክ በእናትህ ብርትት በጌታ በጣም በጌታ አድርጎ ነው ማለፍ የምፈልገው። ሰው ብዙ ድኖ ነው መሄድ የምፈልገው። ሰልፊሽ መሆን አልፈልግም። እኔ ያገኘሁትን ረፍት፣ እኔ ያገኘሁትን ደስታ ለብዙዎች አካፍዬ ነው መሄድ የምፈልገው።
በርታ። በጣም ደስ ነው የሚለኝ እኔ ወንጌል ለመመስከር ባይዘው ታውቃለህ። ብዙ ጊዜ ካየ ጴንጤ ቶሎ አይሞትም። ለምን ይመስላል? ሰላማዊ ነው፣ ረፍት አለው። ፕላስ እግዚአብሔር እድሜ የሚሰጠው ወንጌል እንድንመሰክርለት ነው። ለዛ ነው ያልዳነ ብዙ ሰው ስላለ። አሁን ብዙ ጊዜ እንሸወዳለን እኛ ወይ አዳራሽ ሲሞላ ወይ ሚሊኒየም መዝሙር ሲዘጋጅ ወይ መስቀል አደባባይ 2 መዝሙር ድግስ ሲዘጋጅ ሰው ሁሉ የዳነ ይመስለናል። ገና ነው ባይዘው። ከአዲስ አበባ 40 ኪሎ ሜትር 50 ኪሎ ሜትር ወጣ ብትል ኢየሱስ ማን ነው የሚል ጭራሽ አለን፣ ስሙን የማያውቅ። ስለዚህ አሳይመንት አለብን። በሚዲያ በጣም ተደራሽ መሆን አለብን። በደንብ በርትተን ወንጌል መመስከር አለብን። ገና ነው ባይዘው። አዳራሽ ሲሞላ ወንጌል ተሰብኮ አልቆ ሰው ሁሉ የዳነ ይመስለናል። ሰይጣኑ አውቆ ነው የሚያዘናጋን። ገና አልተነካም። አዲስ አበባ ላይ ወንጌል 7 ነው 8% ነው ሪች የተደረገው። አዲስ አበባ እንኳን የሚባል ከተማ ላይ በጣም ገና ነው፣ አልተነካም። ብዙ ስራ አለብን። ወደ ሰሜን ብዙ ቦታ ገና ወንጌል መስበክ አለብን። ለብዙ ሰው ይህንን የጌታ አዳኝነት ሊነገር ያስፈልጋልና በብዙ ነገር አሁን የሃይማኖቱ ዓለም ይህንን የወንጌል ምስክር የሚያደናቅፍበት አንዱ መንገድ ምንድን ነው ታውቃለህ? የጭቅጭቅ ርዕስ ያመጣል። በየቀኑ ሰይጣን ከሃይማኖት ዓለም ይወረውራል። እኔ ሰሞኑን የጀመርኩት አንድ ሙድ አለ። ይገባሉ ከኔ ጋር ስለ ኢየሱስ ነው የምታወሩት ብዬ ነው የምጠይቀው። አይ ካለ በጌታ ፍቅር ነው ማሰናበተው። አልፈልግም። እኔ ለምን መሰለም አልፈልግም። እኔ ከሱ ጋር ምን አደረገኝ? 30 ዓመት ሙሉ ስሰማው የኖርኩት ነው። አዲስ ተረት አይነግረኝም። ስለዚህ ስለ ኢየሱስ ትሰብካለህ እላለሁ። አዎ ብሎ ጀምሮ እንዲህ ካለ ቴንኪው የኔ አባት፣ እኔ ስራ አለብኝ። ወንጌል ልመሰክር ነው የመጣሁት። ከሃይማኖተኛ ጋር ልጨቃጨቅ አይደለም የዳንኩት ነኝ። ምስክር ነኝ። ባለፈው ተናገረ። እኔን አንድ ዓመት ስጠኝ አባት። እኔ ጋር ድርሻ አይሉም። ራሳቸው ይጠፋሉ፣ አይመጡም። ዮኒ ማኛ ሲባል ይጠፋሉ፣ ድራሻቸው ይጠፋል። እመነኝ፣ አንድ ዓመት ስጠኝ። ስለ ወንጌል አብጠር ካወቅኩ በኋላ አንድ ዓመት ስጠኝ። እኔ በጣም በኋላ ተረቱ በሙሉ ቀነኒሳ። አንተ ደግሞ ተረት አትወድም፣ ጥሎብህ ተረት አትወድም። እያየሁ ነበር። አዎ ከበፊትም አልወድም። እንኳን አሁን ኢየሱስ ገብቶ መጽሐፍ ቅዱስ ከያዝክ እስኪ አንድ ነገር አንብብልኝ። ስታነብ ደስ ስለሚለኝ አንደኛ ዮሐንስ መልእክት ምዕራፍ 1 ከቁጥር ትንሽ እኮ ነው፣ እስከ 10 ነው ያለው። ስለዚህ አንደኛ ዮሐንስ ምዕራፍ 1 ከቁጥር 10 ጀምረህ እስቲ አንብብ። አለቀ እኮ። ኃጢአት አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም። ኃጢአት አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም ይላል። ቀጥለው። የለማ እስከ 10 ነው እኔ ጋ ያለው። እሺ ከ8 ጀምር። ሶሪ ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአታችንንም ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነ ጻድቅ ነው። ኃጢአት አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም ይላል። ቀጥል። ምዕራፍ 2 ቁጥር 1 እዛው ቀጥል። ተያይዞ ነው ያለው። 2 ገባኝ። ልጆች ሆይ ኃጢአትን እንዳታደርጉ ይህንን እጽፍላቸዋለሁ። ማንም ኃጢአት ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው ይላል። ከአብ ዘንድ ምን አለን? ጠበቃ። ዮሐንስ ይህንን ለምን እንደተናገረ ታውቃለህ? ከምዕራፍ 5 ቁጥር 1 ከምዕራፍ 5 ጀምሮ ስናነበው ከእርሱም የሰማናት ለእናንተም የምናወራላችሁ መልእክት እግዚአብሔር ብርሃን ነው ይላል፣ ጨለማም በእርሱ ዘንድ ከቶ የለም የምትል ይህች ናት አለና፣ ከእርሱ ጋር ኅብረት አለን ብንል በጨለማ ብንመላለስ እንዋሻለን፣ እውነትም አናደርግም። ነገር ግን እርሱ ብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ኅብረት አለን አለና፣ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል አለ። አንድ ሰው በጌታ በኢየሱስ ክርስቶስ ካመነ በኋላ የእግዚአብሔር ኅብረት ይሆናል። እግዚአብሔር ኅብረት ውስጥ የገባ ሰው እግዚአብሔር ብርሃን ነው ይልና በብርሃን ይመላለሳል። ይህ በብርሃን ሲመላለስ የነበረው ሰው ዮሐንስ በዝርዝር በጣም ነው ወደታች እየወረደ የሚያወራው። በጨለማ ቢመላለስ ከእግዚአብሔር ኅብረት የለውም።
ብርሃን ውስጥ ነኝ ብሎ ግን በጨለማ ቢመላለስ ይዋሻል። ስለዚህ የብርሃን ልጆች ስራቸው የተገለጠ ነው። ምንድን ነው የብርሃን ልጆች ስራቸው የተገለጠው? ክርስቶስን በመምሰል ህይወት በዚህ ምድር ላይ መመላለስ። ምንድን ነው ክርስቶስን መምሰል? ክርስቶስ ያደረገውን ማድረግ፣ ክርስቶስ በኖረበት ህይወት መኖር። ምክንያቱም እርሱን እንድንመለከት መጽሐፍት ሁሉ ያዙናል። ጌታ ኢየሱስ ክርስቶስን ብቻ እንድናይ መጽሐፍት ያዙናል። አንዳንድ ሰዎች ምን ይላሉ መሰለ? እንትና እንዲህ አድርጎ፣ እንትና የሚባል አገልጋይ እንደዚህ አድርጎ፣ እንትና የሚባል አገልጋይ እንደዚህ አድርጎ እንትና ይሉናል። ኦብቪየስሊ ለሰዎች መሰናከያ መሆን የለባቸውም። እንደዚህ አይነት ሰዎች ቢጠነቀቁ ጥሩ ነው። ግን ደግሞ እኛ አይተን የመጣ ነው እንትናን አይደለም፣ ኢየሱስን ነው አይተን ወደዚህ ህብረት የመጣ ነው። የዚህ ህብረት የዚህ ቤተ እምነት ጀማሪም ፈጻሚም ኢየሱስ ነው። ትክክል ሆኖ የጨረሰው ኢየሱስ ነው። የዚህ